ጉሮሮሽን በመርስሽ የምጠይቅሽ ብቻ እውነት ነገር እንደሚሆንሽ እጨዋለሁ። ሰው ያደነኝ ለቴማንም አያደርግሽም። ሰማሽ ያለ መቼም ሞኝ እንዳሎች ተስፋ አደርጋለሁ። ቆይ ምንድነው ማወቅ ፈልገው? ስለ ወላጆች ገዳይ እንድናደርግ ይፈልጋለሁ። እኔ ምንም ማውቀው ነገር የለም። ተይ እባክሽ፣ ቀድሜ ካሽብር ውስጥ ሁሉንም ነገር እንደምታውቂ የተናገርሽ አለም። በያ ፈታኝ እውነቱን ተናገሪ። ታውቃለህ ባይሉ ይህንን ነገር ቢያውቅ ይገለሃል። እሱ መቼም አያውቅማ፣ ምክንያቱም አንቺ ስለማነግረኝ። ቆይ እኔ ብነግረውስ? ከነገርሽው ትሞቻለሽ። ስለ እኔ ከፈለግሽ ጋሽን ጠይቅ፣ ምንም ነገር ሊያደርገኝ አይችልም። ቢችል እንኳን እኔ ልጁን ለአንቺ ብላ ይጎዳኝ አጉል ነገር ማሰብ ትተሽ እውነቱን ብቻ ተናገሪ። እሺ በቃ። ቆይ ስለ ወላጆች ገዳይ ምንድን ነው ማወቅ ፈልገው? ሰላም፣ እንዴት ነሽ? መጣሽ እንዴ? እንዴት መጣሽ? ሰነዱን ሰርቀሽ ለባይል ልትሰጪው ነበር አይደል? ኧረ አይደለም። ገነትን ከዳሻት? አንቺ ሴትዮ ታምሻል እንዴ? ቆይ እንዴ የምትቀባጥሪው? ምን አይነት ተፈጥሮ ነው ያለሽ? አንቺ የፈለገ ነገር ቢሆን አትቀየሪም። እንዴት ገነትን ትከጃታለሽ? ያንን ሁላ ነገር አድርጋለሽ። አንቺ ደም ስርሽ ውስጥ ያለው መጥፎ ነገር ነው። አንቺ በጣም መስመርሽን እያለፍሽ ነው። እሺ ምን ታመጫለሽ እኮ አንቺ? እኔ እንደውም እሱ ነው የገረመሽ። ይኸው መታወሽ እየተረገምሽ። ያዘሽው ነገር በሰዓቱ ደርሶልሻል። አንበሳው ስጦታችን እናሳያት። ልቀቁኝ ማናችሁ? ይሄ እኔም በተንኮል ከዛ ቤት ላስወጣሽኝ ነው። ሰላም እንዴት ናችሁ ቤተሰብ? ዛሬ አደራ ድራማ ቀጣይ ክፍል ይዤላችሁ መጥቻለሁ። ቪዲዮን እስከ መጨረሻ ተከታተሉ። ሀሳብ አስተያየት ካላችሁ በኮሜንት አስቀምጡ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ማድረግ አትርሱ። እንደምታወቀው ብሌን በአቶ ባይሉ ሴራ ጉዳት ደርሶባት ነበረ። ነገር ግን በቢኒ እገዛ ብሌን ከዛ ስቃይ ተርፋለች ማለት ነው። አሁን ላይ ዳጊ ወይዘሮ ሰላምንና ሳሚን ለማጣላት ይህንን ድርጊት ያደረገ ሳሚ ነው በማለት ይነግራታል። ወይዘሮ ሰላም የሰው ወሬ ስለምትሰማ በሰው ወሬ ስለምትመራ አሁን ላይ አንተነ እንደዚህ ያደረካት ጭራሽ ሊጨርሳት ነው እያለች ሳሚን ትጮህበታለች። ሳሚ እንዴት እንደዚህ ትይኛለሽ? ለብሌን እኮ ከአንዴም ሁለቴ መስዋዕት ከፍዬላታለሁ። እኔ ነኝ ብሌን እንደዚህ ማደርጋት፣ እንዴት እንደዚህ ማለት ቻልሽ? ይላታል። እሷም እንግዲህ የሰው ወሬ ሰምታ ነው ማለት ነው። ሳሚ ለብሌን ብቻ ሳይሆን ለወይዘሮ ሰላም ብዙ ዋጋ ከፍለዋል። እንግዲህ ያ ሁሉ ተረሳ። አሁን ላይ በሳሚ መሳበብ የለባትም። ማንኛውም ሰው ቢነግራት እንኳን መቀበል የለባትም ማለት ነው። ሳሚ ምን አይነት ስሜት ለብሌን እንዳለ ውስጧ ያውቃል ማለት ነው። ይሄ ዳጊ ደግሞ በጣም ነው የሚያስጠላ አስመሳይ፣ ለወሬ የተፈጠረ ነው እንጂ እሱ ለፍቅር አይደለም። በፍቅርም ሆነ ብሌንን እየጎዳት ነው እንጂ ምንም እየጠቀማት አይደለም። እንደዚህ አይነት ሰው ምንም ለትዳርም ሆነ ለሰው አይጠቅምም ማለት ነው። ምክንያቱም ቅናት አለበት። በጣም ቅናተኛ ነው። ለፍቅር ሳይሆን ለቅናት ነው እንግዲህ ወይዘሮ ሰላምንና ሳሚን ለማጣላት እየሞከረ ይገኛል። ሳሚ ደግሞ ከዛ ቤት ከወጣ ወይዘሮ ሰላም በአቶ ባይሉ እንደምትጎዳ አንጠራጠርም ማለት ነው። ሳሚ በጣም ጀግና ነው ማለት ለወይዘሮ ሰላምም ሆነ ለብሌን የሚያስፈልገው ሳሚ ነው እንጂ ዳጊ አይደለም። ዳጊ ራሱን እንኳን መከላከል አይችልም ማለት ነው። አሁን ላይ ይህን ቁስል አይተሻል? ለብሌን የከፈልኩት ዋጋ ነው። ያኔ እሷ ብትኖር እሷ ነበረ ይሄንን የምትወቃ ታውቂያለሽ። ብሌን ያኔ እኔ እንደዚህ ባልሆንላት በህይወት የለችም ነበረ። ታውቂያለሽ።
ሰከንዱ እንኳን አላሰብኩም ነበር። ምን ማሰብ ነው? ምን እንዳደረኩ ማደርግ እንኳን የማላቅ ሰው ነበር። ሳሚም ለእሷ ህይወቱን ለመስጠት አስቦ ስለነበረ ለቡሌም ብዙ ዋጋ የከፈልኩ ሰው ነኝ፣ እንዴት ነው ታዲያ እሷ መመረዝ የምችለው ይላታል። ታዲያ እንዴት አወካ? ዶክተር ሳይናገር በፊት እሷ እንዳልተመረዘች አንተ ያውቀ ነበረ። ከዛ በኋላ ደግሞ ከዚህ ቤት ለመውጣት ወስነ ነበረ። ከዛ እንዴት ቶሎ ተመለስክ እያለችው ነው ያለችው ማለት ነው። በዛ ቀን ደግሞ ቀለበት አውልቀ ነበረ። ስለዚህ እኔ ተናድጄ ነው ብሌን እንደዛ ያደረግኳት ይላታል። ወይዘሮ ሰላም ሊሆን ይችላል ብላ እኔ ብሌንን ይላል። አንዳንድ ጊዜ የሰው ወሬ መስማት የለብንም ማለት ነው። ወይዘሮ ሰላም አሁን የዳጊን ወሬ ሰምታ ነው ማለት ነው እንደዚህ እየፈረደች ያለችው። የሰው ወሬ ሰምተን ሰው ላይ መፍረድ የለብንም። ሰላም የምርሽ ነው ስላት ለምን የጠየቅኩህን በቀጥታ አትመልስልኝም ብላ ትጮውበታለች፣ ትቆጣለች ማለት ነው። በጣም ነው ማዝንብሽ ገነቱ እንኳን እንደዛ ብትል ድንጋጤና ያስባለሁ፣ አንቺ ግን ይላታል። እኔ ብሌንን ከራሴ በላይ ነው ማፈቅራት፣ እንዴት እንደዚህ ትጠረጥርኛለሽ? ዳጊ እንኳን ስለማይወደኝ ነው። ትርፍ ንግግር አልፈልግም፣ የጠየቅኩህን ብቻ መልስልኝ ስትል ክሰሽኝ አላት ማለት ነው። እሷም እንግዲህ ጥሏ ይወጣል ማለት ነው። ሳሚ በጣም ተናዶባታል። እንግዲህ ወይዘሮ ሰላም እንደዚህ ማለት የለባትም። ወይዘሮ ገነትም አሁን ላይ ብሌን ወደ ወይዘሮ ሰላም ቤት መሄድ የለባትም፣ እሷ እዛ ነው እንደዚህ የሆነችው ብላ ጥያቄ ያቀረበላት ዳጊ እናቴ ቤት ነው ወይስ ሰላም ቤት ትቀመጫለች ስላት ብሌን ደግሞ እናቷ ቤት መርጣለች ማለት ነው ወይዘሮ ሰላም ጋር። ይህ እናቴ ወስኝና በቃ ወደ ሰላም ቤት ትሄድ ይላል ወይዘሮ ሰላም። ልጄን እዛ የተረገመ ቤት ልመልሳት፣ እዛ ከተመለሰችማ አለቀላት ነው የምትለው። ቤቷም ቢሆን አቶ ባይሉ እዛ ስለምመጣ ወይዘሮ ሰላም ጋር ብትሆን ጥሩ ነበረ። ነገር ግን ደግሞ ሳሚ ከዛ ቤት ከወጣ አሁንም ብሌን ትልቅ ችግር ይገጥማታል። ወይዘሮ ሰላም ሳሚን በፍቅር መያዝ ነበረባት፣ እሷን እየረዳት ነበረ። አሁን ላይ እሷ ግን የሰው ወሬ ሰምታ ነው እንግዲህ የወንድሜ ልጅ ነው ብላ አምና የተቀበለችው ልጅ በሰራ ጥፋት በሳሚ ፈርደዋል ሁሉም። ሳሚ ከዛ ቤት ሲወጣ የሳሚን እውነት ይገባቸዋል ብዬ ተስፋ አደርጋለሁ። ምክንያቱም እሱ ምንም ባላጠፋ ነገር ነው አሁን ላይ እሱ ላይ የፈረዱት። ወይዘሮ ሰላም ሳሚ ከቤት ሲወጣ ተከተላ ትወጣና ሳሚ ስትል ለምን ትከታይኛለሽ? እሷ መረስካት አላልሽምኝ እንዴ? እኔ እኮ ሰላም ብሌንን ከራሴ በላይ ነው የምወዳት። ታማ ሆስፒታል ውስጥ ሆና እንኳን በጣም ነው ማፈቅራት። እንዴት የምወዳት ልጅ ላይ እንደዚህ ያደርጋሉ? በማለት ያለቅሳል። ብሌንም እኮ የኔ ልጅ ናት። ገነት ተናዳ ስትናገር አዝና ነው ብላ ተረዳሃት። እኔስ ብሌን አላዘንኩም አለች። ወይዘሮ ሰላምም እንግዲህ በጣም ተናድጄ ነው አሁን ላይ ምንም መወሰን አልቻልኩም፣ ያንተንም ነገር ማሰብ ስላልቻልኩኝ እኔ ላይ አትፍረድ። አሁን ሰላም ጠባብ ቤት ውስጥ እንዴት ነው የምትኖረው? እንዴት አትረዳኝም ብላ ሳሚ ላይ ስጮህ፣ ሳሚ የሰው ችግር የምረዳ ልጅ ስለሆነ እሺ በቃ ተረጋጊ። ሰላምም እንግዲህ ልጄን ስለወሰደችብኝ ማሳከምም ሆነ ማንከባከብ አልችልም። ልጄ ተመልሳ እዚህ መታ ባሳክማትና ብሌን ድና ነው ማየት የምፈልገው አለች። ወይዘሮ ሰላምም በጣም እያለቀሰች ነው የምትገኘው። ምክንያቱም እንግዲህ እሷ ምንም በማታውቀው ነው ብሌን ብዙ ዋጋ ከፍላላታለች። በዛ ላይ ደግሞ ብሌን የገዛ የወይዘሮ ሰላም እንደሆነች አታውቅም ማለት ነው። የገዛ ልጇ ናት። እንግዲህ አሁን ዲኤን ምርመራ እንዲደረግ ሳሚ ጥረት እያደረገ ይገኛል። እውነቱን ስነግራቸው ወይዘሮ ገነት በጥፊ መታ ነው ሳሚ እንዳይናገር ያደረገችው። ሳሚ የብሌንን ነገር ያውቃል ማለት ነው፣ የወይዘሮ ሰላም ልጅ እንደሆነች ቃልም በውሸት ዲኤን ምርመራ እዛ ቤት እንደገባች አሁን ላይ ብሌን ትክክለኛ እናቷን ትወቅ የምትሉ በኮሜንት አሳዩን ማለት ነው። እልል ብሌን ወይዘሮ ሰላም ቤት መጣች ማለት ነው። በጣም ነው ያሳዘነኝ ሳሚ፣ የምር በጣም ነው ያስለቀሰኝ። እውነት ለመናገር ያሳዝናል። እንደዚህ አይነት ንጹሕ ፍቅር ለሰው እያለ እሱ ላይ በውሸት ሲፈርዱ በጣም ይሰማዋል እና
ሁላችንም በሰው ወሬ መፍረድ የለብንም ማለት ነው። አሁን ላይ ልቡን ሰብሮታል። ምክንያቱም ባላደረገ ነገር እንደዚህ ሲባል በጣም ይሰማዋል እና ሳሚ በጣም አሳዘነኝ የምር። ወይዘሮ ሰላምም ዳጊን አመሰገነች። ልጄን ስላመጣህልኝ አመሰግናለሁ። አይ እናቴ ናት እኮ ያመጣቻት አንቺ ምንም እንዳልጎዳሻት አምናለች ይላታል። በውሸት እንግዲህ እናቱን ለማስደሰት ብሎ ነው። ወይዘሮ ገነት ስታወራ የነበረ ሌላ ነው። ወይዘሮ ሰላም ያለኝን ንብረት በሙሉ ሽጬ አሳክምሻለሁ ነው እያለቻት ያለችው። እንግዲህ ልጇ እንደሆነች ስታቅ ምን አይነት ስሜት እንደምሰማት እኔ እንጃ። በጣም ከባድ ነገር ነው። የውድ ቤተሰቦቼ ሳሚ ወይዘሮ ሰላም በጣም አሳዘኑኝ። የምር ግን ሳሚ በጣም ነው የሚያሳዝነው ማለት ነው። ምክንያቱም እኔ እንጃ ማንም ስሙን የምጠራ ሰው የለም። ዳጊን እና ብሌን ስም ነው ስጠራ አይኑን ወይኔ። አሁን ደግሞ ጆን ብሌንን እያስጨነቃት ይገኛል። ቃሊን ማለቴ ማለት ነው። አሁን ላይ ቃልን እያስጨነቃት ይገኛል ማለት ነው። የቤተሰቦች ገዳይ ማን ናቸው ንገሪኝ ስላት እኔ ምንም የማውቀው ነገር የለም ብትልም ኧረ እባክሽ እያናገርኩሽ ነው አፍጥኝ እውነቱን ንገሪኝ ይላታል። እሷም እንግዲህ አቶ ባይሉን ጉድ ሰራችሁ ታውቃለህ። በእናት ባይሉ ይህንን ነገር ካወቀ አንተን ይገልሃል። ወይኔ ሰው እኮ ለጊዜ ክፋት ሊሰራ ይችላል፣ መጨረሻው አያምርም ማለት ነው። ቃል አሁን ደቅኖባት ነው እያስለፈለፋት ያለው። ምንም ቢሆን ምን እኔ ከአንቺ እውነት ብቻ ነው መስማት የምፈልገው። እኔ ልጁ ስለሆንኩ ምንም የሚያድርገኝ ምን አንቺ ብቻ የምታውቂውን እውነት ተናገር እያላት ነው። እሺ ነው እናትና አባቴን ያጠፋቸው ኃይሉ በጊዜ መጋለጥ አለበት። የአቶ ጆን ቤተሰብ ያጠፋ እሱ እንደሆነ ጆን ማወቅ አለበት። ምክንያቱም ጆን ብዙ ጥፋት እያጠፋ ይገኛል። ወይዘሮ ሰላምን ሳይጎዳት ብሌንን እንግዲህ ያደረሰባት ጥቃት ሁላችንም አይተናል። እሷ ምንም በማታውቀው ነገር ነው እንግዲህ በአቶ ባይሉ ሴራ ይሄ ሁሉ የተፈጸመባት። አሁንም ደግሞ ሌላ ችግር እንዳይፈጠር አቶ ባይሉ ቶሎ መያዝ አለበት። ይህ እቺ ቃል የተረገመች አቶ ባይሉም የጆንን ቤተሰብ እንዳልገደለ ተናግረዋለች። እሷም ሰላም እንደሆነች ተናግረዋለች። ሰላም እሷ ገዳይ አይደለችም አላት። ሰላም ጥሩ ቤት ከመሰለች በጣም ተሳስተሃል፣ እሷ በጣም ክፉ ሴት ናት እያለች ነው ያለችው። ምክንያቱም እዛ ቤት እናቴ ናት ብላ ነው ብዙ ዋጋ ሰላምን ያስከፈለቻት። የብሌንን ዲኤን አስቀይራ አሁን ላይ የዲን ለቃል እውነቱን ተናገር የቤተሰቦቼ በአሰቃቂ ሁኔታ እንደዛ ያረገ አቶ ባይሉ ነው። ማን ነው የምታውቂ ነገር ንገርኝ ይላታል። እሷም ወይዘሮ ሰላም እንደሆነች ትነግረዋለች። ሰላም እንደዛ አታደርግም፣ በሴት አቅሟ እንዴት እንደዚህ አይነት ማድረግ ትችላለች ይላታል። እሷም እንግዲህ ሰላም የዋዛ አይደለችም እያለች ነው ያለችው። እናትና አባት ከባይሉ ጋር ጓደኛሞች ነበሩ። አንድ ላይ ድርጅቱንም ሲያስተዳድሩ እንደነበረ ያቺ ሰላም ድርጅቱን ለብቻ ማስተዳደር ትፈልግ ነበረ። እናትና አባት ከሰላም ጋር ቤተሰብ ስለነበሩ ወደ እሷ ቤት ይመጡ ነበረ። የተረገመች ቃል አሁን ላይ ቢን ወይም ደግሞ ጆን ከወይዘሮ ሰላም ጋር ግንኙነት እንደሚያውቅ ስለማታውቅ ወይዘሮ ሰላም ቤተሰቦቹን ምግብ በርዞበት እንትን እንዳሉ ትነግረዋለች። አረመኔ ለወንድሟ እንኳን የማትመለስ ቤተሰቦችን በአሰቃቂ ሁኔታ ከዚህ ዓለም እንድትሰናበቱ ያደረገች ሴት ናት። ይሄ ታሪክ ማን ነው የነገረሽ ይላታል። እሷም አቶ ባይሉ እንደነገራት ነው እየነገረችው ያለችው። በዛ ሰዓት ልጅ ስለነበርክ ምንም ትዝ የሚልክ ነገር የለም አለችው። እንግዲህ በውሸት ነው ጆንን እያሳመነች ያለችው። እንግዲህ ሂጂ ይላታል። እሷም ምን አስቦ ነው እውነቱን ስለ ባይሉ ለሱ ተናግሬ ባይሉን የሆነ ነገር ባስደርገው ግን ባይሉ አሁን ላይ ይጠቅመኛል እያለች ነው ያለችው። በጣም ይገርማል። እንግዲህ ጆን እውነቱን ለወይዘሮ ሰላም ብናገር እኮ አቶ ባይሉ ይጋለጣል ማለት ነው። አሁን ይቺ መርስ የማይሆን ነገር ነው ለጆን የተናገረችው። የምፈልገውን ካገኘው በኋላ እውነቱን መናገሬ አይቀርም
ያለች ነው። መጀመሪያ ነበረ መናገር የነበረባት ይቺ አስመሳይ። ውሸት ታሪክ እንደነገረችውም ጆን አውቀዋል ማለት ነው። እንግዲህ ቢኒም ከዚህ በፊት አቶ ባይሉ የነገረውን በማስታወስ በሽጉጥ እንደዛ እንደሆኑ ነው። ሁለት ምላስ ነው የተናገሩ፣ ሁለት አፍ ነው የተናገሩት። እንግዲህ ሊያምናቸው አልቻለም። እኔ ዳጊ ሲያስጠላ ብሌን እንድትደሰት እና ከዚህ ስሜት እንድትወጣ ቶሎ እንድትድን እናስደስታት ይላል አቶ ሳሚ። ይሄ ዳጊ ደግሞ ይህ ነው፣ ለዚህ ነው የጠራኸኝ? አንተ ማመኔ አንተ ጥሩ ሀሳብ እንደማይመጣ እያወቅኩኝ። ለማንኛውም ጮኛዬ ብቻዋን ናት፣ ልግባ። ሳሚም እንግዲህ እንዴት ማስደሰት እንዳለባቸው ይነግራቸዋል። ወይዘሮ ሰላም አንተ የምታመጣ ነገር እኮ በጣም ይገርማል ስትል የቅናተኛው በሳሚ የሚቀና ደግሞ ምን ይገርማል ሰላምዬ፣ ይህን እኮ ማንም ሰው ሊያስበው ይችላል። ዝም በል ብላ ወይዘሮ ገነት አሳፈረች። እውነት ይሄ ዳጊ እውነት በጣም ይገርማል ማለት ነው። ኬኩን አንድ ላይ እናዘጋጅ አለ ሳሚ። ዳጊ ደግሞ ኧረ እኔ አልፈልግም ለምን ይለዋል። ጮኛዬ ብቻዋን ስለሆነች እሷን ጥያት መሄድ አልችልም ማለት ምክንያት እኮ ነው፣ ግን ቀንቶ ነው ይሄ ሳሚ ሀሳቡን ስላመጣ እንግዲህ በሳሚ ሀሳብ ስለማይስማማ ነው። ወይዘሮ ሰላምም ለእሷ እኔና ገነት አለን አታስብ አለችው። ይሄ አጉል ሀሳብ ያስባል። አይሳካልህም ሳሚ፣ መቼም አይሳካልህም እያለ ነው። ወይዘሮ ገነትም ልብስሽን ቀይሪ፣ በቃ እኛ ፏ ብለን እንውላለን አለ ሳሚ ነው ይሄ ሀሳብ ያመጣ። ይሄማ መቼም ቢሆን አይገባውም ማለት ነው።